በመካከለኛው ምስራቅ እየተካሄደ ያለው ግጭት እየተባባሰ ሲሆን እስራኤል በጋዛ የሚገኘውን ሐማስንና በሊባኖስ የሚገኘውን ሂዝቦላን ኢላማ ያደረገ ወታደራዊ ዘመቻን አጠናክራ ቀጥላለች። በሀገር ውስጥ ደረጃ እስራኤል የውስጥ ፖለቲካዊ ተግዳሮቶች እየገጠሟት ነው። አሜሪካ የኢራንን የኒውክሌር መርሃ ግብርና ሰፋ ያለ የክልል ተጽዕኖዋን በተመለከተ ውጥረቶችን እየተጋፈጠች ነው። የቀድሞ የቦክስ ሻምፒዮን ጆርጅ ፎርማን በአትሌትነቱ ብቻ ሳይሆን በክርስትና እምነቱ በሰባኪነት የሚታወቅ ሲሆን በ76 ዓመቱ ከዚህ ዓለም በሞት ተለይቷል። በዓለም አቀፍ ደረጃ በዩክሬን ያለው ቀጣይ ጦርነት በዓለም ፖለቲካ ላይ ጫና ማሳደሩን ቀጥሏል። ይህ አምሃሪክ ኢንሳይደር ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮሜንትና ላይክ አድርጉ። በአምሃሪክ ኢንሳይደር የተመረጡ ዓለም አቀፋዊ ዜናዎችን የምናቀርብበት ልዩ ዝግጅታችን ኢንሳይደር ዳሰሳ ነው። አብራችሁን ቆዩ። በመካከለኛው ምስራቅ እየተካሄደ ያለው ግጭት እየተባባሰ ሲሆን እስራኤል በጋዛ የሚገኘውን ሐማስንና በሊባኖስ የሚገኘውን ሂዝቦላን ኢላማ ያደረገ ወታደራዊ ዘመቻን አጠናክራ ቀጥላለች። በቅርብ ቀናት የእስራኤል መከላከያ ሰራዊት አይዲኤፍ ባለፈው ሳምንት የተደረሰውን የተኩስ አቁም ስምምነት መፍረስ ተከትሎ በጋዛ የሚገኙ የሐማስ ኢላማዎች ላይ የሚያደርሰውን ጥቃት አጠናክሯል። አይዲኤፍ ጥቃቱን በማስፋፋት ተጨማሪ ምድራዊ ኃይሎችን ወደ ጋዛ በማሰማራት ከፍተኛ የሐማስ አመራሮችን በአየር ድብደባም ገድሏል። የእስራኤል ወታደሮች ከደቡብ ሊባኖስ ወደ እስራኤል የሚተኮሱ ሮኬቶችን የመለሱ ሲሆን ይህም በሂዝቦላህ እንደተፈጸመ ተገልጿል። እስራኤል እነዚህን ድርጊቶች የተኩስ አቁሙን በግልጽ የሚጥሱ ናቸው ብላም አውግዛለች። ሂዝቦላህ ግን የእስራኤል መከላከያ ሰራዊት ቡድኑ በዚህ አካባቢ በንቃት እየተንቀሳቀሰ ነው የሚለውን ክስ ውድቅ አድርጓል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ድንበሮችን ለማስጠበቅና ጠላቶቿን ለማሸነፍ የአየር፣ የኢንተለጀንስ፣ የባህርና ከእግረኛ ጦር ዘመቻዎች ጋር ተቀናጅቶ በምድራዊ ኃይሎች የሚደረገውን ጥረት ምን ያህል አስፈላጊ እንደሆነ በመግለጽ የወታደሮቹን ጥረት አወድሰዋል። የኔታንያሁ አቋም እስራኤልን እንደ ሐማስና ሂዝቦላህ ካሉ ታጣቂ ቡድኖች ራሷን መከላከል ብቻ ሳይሆን ለማንኛውም ሊሆኑ ለሚችሉ ተቃዋሚዎች ጠንካራ መልእክት ማስተላለፍን የሚያሳይ ነው። ይህ በእንዲህ እንዳለ የአሜሪካው ልዩ መልእክተኛ ስቲቭ ዊ ተጨማሪ ታጋቾችን ለማስፈታት የተደረገው ድርድር መክሸፍ ተጠያቂው ሐማስ ነው በማለት አሜሪካ ከእስራኤል ጎን እንደምትቆም አጽንኦት ሰጥተዋል። የአሜሪካ ባለስልጣናት የእስራኤልን ደህንነትና ሰፋ ያለውን የክልሉን ግጭት በሚመለከት በቀጣይ ውይይቶች ላይ መሳተፋቸው ይህንኑ ጠቋሚ ያደርገዋል። የብሔራዊ ደህንነት አማካሪው ማይክል ዋትዝ አክለውም የትራምፕ አስተዳደር ለኢራን የኒውክሌር መርሃ ግብር የሰጠው ትኩረት ሙሉ በሙሉ መፍረስ ላይ ያተኮረ ነው። ኢራን የኒውክሌር ምኞቷን ሙሉ በሙሉ መተው አለባትም ብለዋል። የዓለም አቀፉ ይህን መልክ ሲኖረው በሀገር ውስጥ ደረጃ እስራኤል የውስጥ ፖለቲካ ተግዳሮቶች እያጋጠሟት ነው። የእስራኤል ካቢኔ ጠቅላይ ሚኒስትር ኔታንያሁ የሚያራምዷቸውን ፖሊሲዎች አጥብቀው በመቃወም ጠቅላይ አቃቢ ሕጉን ከስልጣናቸው ለማንሳት ድምፅ ሰጥተዋል። ይህ ውሳኔ የእስራኤል የሀገር ውስጥ ደህንነት ኤጀንሲ ኃላፊ ሮናልድ ባር ከስልጣናቸው ከተባረሩ በኋላ የተወሰደ እርምጃ ሲሆን ይህም ተቃውሞ አስነስቷል። ብዙ የእስራኤል ዜጎች የህዝብ ተቃውሞ ቢኖርም ኔታንያሁ እነዚህን ውሳኔዎች የማድረግ ስልጣን አላቸው ብለውም ያምናሉ። ከዚህም በተጨማሪ በሰሜን እስራኤል በተፈጸመ ጥቃት አንድ ሰው በመኪና ሰዎችን በመግጨት በአውቶቡስ ማቆሚያ ላይ የነበሩ በርካታ ሰዎችን በመግደሉ በሀገሪቱ ውስጥ ያለውን ውጥረት የበለጠ አባብሶታል። ይህ በእንዲህ እንዳለ አሜሪካ የኢራንን የኒውክሌር መርሃ ግብርና ሰፋ ያለ የክልል ተጽዕኖዋን በተመለከተ ውጥረቶችን እየተጋፈጠች ነው። በኢራን የኒውክሌር ምኞት ላይ ሊፈጠር የሚችል ግጭት እየተጋረጠ በመሆኑ ሁኔታው ውስብስብ ሆኖ ቀጥሏል። የአሜሪካ ባለስልጣናትና ዓለም አቀፍ መሪዎች ቀውሱን በሚወያዩበት ጊዜ ሁለቱም እስራኤልና አሜሪካ በኢራን ድርጊቶች ላይ ጠንካራ አቋም ለመውሰድ ቁርጠኞች ሆነውም ይታያሉ።
በሌላ ጉልህ ታሪክ የቀድሞ የቦክስ ሻምፒዮን ጆርጅ ፎርማን በአትሌትነቱ ብቻ ሳይሆን በክርስትና እምነቱ የሚታወቅ ሲሆን በ76 ዓመቱ ከዚህ ዓለም በሞት ተለይቷል። ፎርማን ከሞት አፋፍ ከተረፈ በኋላ ክርስትናን እንደ እምነቱ ተቀብሎ በመጠመቅና ሰባኪ በመሆን የሚታወቅ የሕይወት ለውጥ ታይቶበታል። የዕድሜውን የመጨረሻዎቹን ዓመታት የእምነቱ ጠንካራ ተሟጋች በመሆን ያሳለፈ ሲሆን በቦክስ ደማቅ ታሪክ እንደጻፈ ሁሉ ጆርጅ ፎርማን በእምነት ሕይወቱም ለብዙዎች የምስክርነት ሕይወቱንም ትቶ አልፏል። በዓለም አቀፍ ደረጃ በዩክሬን ያለው ቀጣይ ጦርነት በዓለም ፖለቲካ ላይ ጫና ማሳደሩን ቀጥሏል። ሩሲያ የአሜሪካ ዲፕሎማቶች ከሩሲያ ባለስልጣናት ጋር የተኩስ አቁም ስምምነትን ከተወያዩ ከሰዓታት በኋላ በኪየቭ ላይ አዲስ የድሮን ጥቃት ተፈጽሟል። ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በሩሲያ ላይ ጠንካራ ዓለም አቀፍ ጫና እንዲደረግ ጥያቄ እያቀረቡ ሲሆን ከቀጠለው ጦርነት የሚደርሰው ውድመት አሳሳቢ ጉዳይ ሆኖም ቀጥሏል። የመካከለኛው ምስራቅ ውስብስብነትና ዓለም አቀፍ የፖለቲካ ሁኔታ እየተሻሻለ የቀጠለ ሲሆን ቀጣይ ግጭት፣ ወታደራዊ ስትራቴጂዎችና ይህንን ከፍተኛ አደጋ የተሞላበት ሁኔታ ለመምራት የሚደረጉ ዲፕሎማሲያዊ ጥረቶች እንደቀጠሉ ናቸው። የኢራን የኒውክሌር መርሃ ግብር አሁንም ትኩረት ተደርጎ በሚታይበት በዚህ ወቅት ዓለም አቀፍ ማህበረሰብ ይህን የአሁኑን መባባስ ወደ ሰፋ ያለ ግጭት ወይም ዲፕሎማሲያዊ ግኝት ያመራል ብሎም በቅርበት እየተከታተለ ነው። ይህ አምሃሪክ ኢንሳይደር ነው። ዛሬው የዓለም አቀፍ ዜና ዳሰሳችን በዚሁ ይጠናቀቃል። በቀጣይ በሌላ ዕለታዊና ትኩስ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን።